የተከበራችሁ ውድ ተመልካቾቻችን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት ቀን መታሰቢያ ገና በዓል በሰላም በጤና አደረሳችሁ ለማለት እንወዳለን። እንግዲህ ይሄንን በዓል ምክንያት በማድረግ በሶዶ ከተማ አንድ የመንገድ ዳር ጨዋታ አዘጋጅተናል። በዚህ ጨዋታ ላይ እንግዲህ ከግራና ከቀኜ ያስኳቸው ፊኛዎች አሉ። በፊኛ የተለያዩ ጨዋታዎችን እናደርጋለን። በዛ ጨዋታ ከ1 እስከ 2 እንደዚሁም እስከ 3 ድረስ በሚኖረው ማጣሪያ አንደኛ ሆኖ ላጠናቀቀ ራሱን ችሎ ሽልማት አለ። ሁለተኛ ለወጣው እንደዚሁም ማበረታቻ ሽልማት ይኖረናል። ስለዚህ ፉክክሩ የሚሆነው ወይም ጨዋታው የሚሆነው በሁለት እግራቸው መሃል ላይ ፊኛውን ይይዙትና እስከ መጨረሻው መስመር ድረስ ያንን ፊኛ ሳይጥሉ መጓዝ ይሆናል ማለት ነው። ላለመጣል ሲሉ የራሳቸውን ፈጠራ መጠቀም የሆነ መፍትሄ ነው ብለው የሚያስቡትን አይዲያ ሀሳብ ማመንጨት ከነሱ ከተፎካካሪዎች ነው የሚጠበቀው። ስለዚህ እኔ በበኩሌ ቼሪ ግጠማችሁ ብያለሁ። ቀጥታ ከዚህ በመቀጠል ወደ ጨዋታው ነው የምናልፈው ማለት ነው። ሬዲ ናችሁ? ዝግጁ ናችሁ? መልካም። እስቲ አንድ ላይ በመደዳ ቆሙ። እንደ ተፎካካሪ እንዲህ ትይዙታላችሁ። ስለዚህ ማፈንዳትም አትችሉም፣ መጣልም አይቻልም። ነጥብ ያስቀላል። ስምምነት አለን። ስለዚህ መራመድም ይሁን ፋካንድ መስራትም ሊሆን ይችላል። ብቻ ምን አለፋችሁ መፍትሄ ነው። ከጫፍ መፍታችሁ ነው በየትኛው አንግል። ስለዚህ ዋናው ብልሃቱ ያለው መፎከሩ መጎረሩ ጋር አይደለም፣ ከጫፍ ከዛ ጋር መድረስ ነው። ስለዚህ ሬዲ ነን። ዝግጁ ናችሁ? አዎ። መልካም። እሺ አሁን ለውድድር ዝግጁ ናችሁ? አዎ። አከራ ምንም አስፈልጥ እንኳን ዝም ብለህ ይማማጣል። አላልኩ ያው አንተ ማክል ትድሮለ ታዲያ ትድሮለ መርቆ ሸኝቶና ግን አሲዞ ሰንደቅ ዓላማ መርዶ ነው ለወገናችን ማሸነፍ ካቃተንማ ውድ ተመልካቾቻችን እንግዲህ ቀደም ሲል እንደተመለከታችሁ 4 ተወዳዳሪዎች ናቸው በጨዋታው የገጠሙት። ሆኖም እንግዲህ በመጀመሪያው ዙር የተጣሩቱ አሸንፈው እኩል የወጡ ከኔ ግራና ቀኝ የሚገኙ ሁለቱ ናቸው። እንግዲህ እነሱን ደግሞ ማን ነው ለፍጻሜ ውድድሩ ወይም ለሽልማቱ የሚበቃው የሚለው የሚወስነው ጨዋታና ውድድር ይሄኛው ነው የሚሆነው። ስለዚህ የአሁኑ ውድድር ደግሞ ትንሽ መልኩ ለየት ይልና ጠንከር የሚል ፈታኝ ነው የሚሆነው። የነሱ ዝግጅትና አቋም እንዴት እንደሆነ ባላቅም እንዴት ነው ዝግጅቱ? እንዳሁኑ አይቀልም፣ ከረር ሊል ይችላል። ችግር የለም። የትኛውንም ቢሆን እኔ አሸንፋለሁ ብዬ ነው። እኔና አቅም እንደ መጀመሪያ እርግጠኛ ነህ? እኔ በጣም በራሴ እርግጠኛ ነኝ። መልካም። አንተ እንዴት ነው ይሄን ጨዋታ? በጣም እኔማ ዝም ብሎ ይናገራል። እየፎከረ ነው? አዎ ዝም ብሎ ይፎክራል። እኔ ግን እንደማሸነፍ እርግጠኛ ነኝ 100%። ለከሰው አላወቅም ማለት ነው። እና ቆይ ከጨዋታው በፊት ድርድሩ ተመችቶኛል፣ ፉከራችሁ ተመችቶኛል። አሁን ዋናው ነገር በተግባር የሚገለጥ ነው የሚሆነው። ጨዋታው ቅድም ብያቸዋለሁ ከረር ይላል የአሁኑ ራውንድ። ስለዚህ የአሁኑ ምን ይሆናል መሰላችሁ? እንካ የኛውን ያዝ፣ በብብት ትይዘዋለህ። የኛውን በእግር እዚህ ጋር ትይዘዋለህ። አንተም የኛውን መልካም፣ የኛውን በብብት ትይዘዋለህ ማለት ነው። በብብት ያዝ። ስለዚህ ማፈንዳትም አይቻልም። ከሁለቱ አንዱንም የጣለ ሰው ነጥብ ይወድቅበታል። አሁን እኩል ነጥብ ላይ ስላላችሁ ማለት ነው። ዝግጁ ናችሁ? እኩል ጠጋ ብለቁ።
እኩል አዎ ከሱ ጋር እኩል ቁም ተጠጋጋና ስለዚህ ለጨዋታ ዝግጁ 1 2 3 መርቆ ሸኝቶን አገር አሲዞ ሰንደቅ ዓላማ መርዶ ነው ለወገናችን ማሸነፍ ካቃተንማ ብሰለፍ ህመሜን ችዬ ሮጬ ላራውጣችሁ ትልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ ሊያደርግ አቅም እያሳየ ነው። በአንተ ላይ ብልጫ እያሳየ ነው። እሱ ያው ልንገርህ ማታ ሲቲ ነጥብ እንደጣለ አሁንም እሱ ያው እንደሚጥል እርግጠኛ ነኝ። ነጥብ ይጥላል ያልከው ነው እንደ ሲቲ እኔ ሌላው ነገር ላይ እንዳታስገባኝ አደራ። እሺ እንዴት ነው አንተ አሁንም ፉክክሩ እንዳለ ነው? በጣም ፉክክር ነኝ። እሺ ዩናይትድ ደጋፊ ማለት በጣም ጠንካራ ነው ደግሞ። እሺ መልካም። ስለዚህ አንድ ነገር እናርጋ። እሺ እንዲህ ብናረግ አይሻልም? አሁን ሁለታችሁም በሁለቱ ፊኛ የሄዳችሁበት መንገድ በጣም ፉክክሩን አጧጥፎታል። አንተ ብልጫ እያሳየህ ነው። ትንሽ ጨዋታውን በጥያቄ እናርገው ጥሎ ማለፉን ወይም አንድ ፊኛ ተጨማሪ ይደረግና አቅም ይፈተን። አንድ ፊኛ ይደገም ይጨመር። እሺ መልካም። ይሄንን በአንገት ይዛለህ ያዝ ወይ አሁን ነው ትከሻ በአንገት አድርገህ ነው። እሺ ውድ ተመልካቾቻችን እንግዲህ ሶስተኛ ዙር ማጣሪያ ጋር ደርሰናል። ምንም ማድረግ አልቻልንም። በሁለተኛው ጥሎ ማለፉ ውጤታቸውን ለመለየት ነበረ ያሰብነው፣ እሱም አልሆነም። ሁለቱም እኩል ቁመና ላይ ነው የሚገኙት። ያሁኑ ነው ከባዱ ፓርት። ስለዚህ ማን ምን ይሆናል የሚለውን አብረን የምንከታተል ነው የሚሆነው። ለጨዋታ ዝግጁ? መልካም 1 2 3 ጎ ጆስ በቃ ተው አንተ ብልጫ እያሳየ ነው። አሸንፋለሁ እንዳልኩኝ አሳይቻለሁ። ትንሽ ፈታኝ ነበረ። ምንም ፈታኝ አልነበር። እሱ ግን ዝም ብሎ ከእኔ ጋር አሁንም ደግሞ ድጋሚ አንድ ቢጨምርልኝ ጥሩ ነው ብዬ አሁን ሌላ ባይጨምር የቃል መልስ ቢሆን ይሻላል። እንደዛ እናርግ። እንደዛ እናርግ። ይሁንሽ። ከምን ከታሪክ እሺ አንድ አካባቢ በቀል የሆነ ጥያቄ ልጠይቃችሁ። ማጣሪያ የወላይታ ቡና ዛሬ ላይ የወላይታ ቡና ተብሎ ስያሜውን አግኝቶ ለዓለም ገበያ እየቀረበ ይገኛል። የራሱን ስምና መልክ ይዞ ለዓለም ገበያ ከመቅረቡ በፊት የወላይታ ቡና ምን ተብሎ ለዓለም ገበያ በምን አይነት ስያሜ ማን በሚል ለዓለም ገበያ ይቀርብ ነበረ? ካንተን ጀምር። ትንሽ ኮንፊደንስ እሱ ይጀምር። ችግር የለውም። በዚህኛውም እኩል ከመጣችሁማ የወላይታ ቡና ዛሬ ላይ የወላይታ ቡና በሚል ቲፒካሊ የራሱን መልክም ስያሜም ይዞ ሳይቀላቀል ከሌላው ቡና ጋር ለዓለም ገበያ እየቀረበ ይገኛል እና ያሁኑን ስያሜ ኦሪጂናል ስያሜውን ከማግኘቱ በፊት የማን ቡና ተብሎ ይጠራ ነበረ የሚለውን ነገር ነው። በሆነ መንገድ ይቀርብ ነበረ ለዓለም ገበያና ማን ተብሎ ይጠራ ነበረ?
ሲዳማ ቡና ተብሎ እየቀረበ ነበር መሰለኝ። በጣም ጥሩ ቀርባል። ሲዳማ ቡና አንተ አጠጋግተህ እንትኑን መልሱን ከጨረስክልኝ እሱ ኦልሞስት 70% ሄዶታል። አንተ መልሱን ከጨረስክልኝ ለሁለታችሁ እኩል ነው ማረገው። ሲዳማ ካፋ ቡና ካፋ ቡና አይደለም። ካፋ ቡና አይደለም። አንተ በጣም ርቀህ ሄዳል ወንድሜ። ታሪክ ቢያጠና ይሻላል። ታሪክ ቢያጠና ባክ ቱ ዲ ኦሪጂን። ለማንኛውም በማጣሪያው እንግዲህ ኦልሞስት እሱ ቡናው በሲዳማ ሲ በሚል መጠሪያ ነበር የወላይታ ቡና ለዓለም ገበያ ይቀርብ የነበረው። እሱ ሲዳማ የሚለውን ስላገኘው ካንተ በቃል ጥያቄም ብልጫ ሳይቷል። አጨብጭብ ብለናል እስቲ ለአሸናፊ ይጨበጨባል። የስ ስለዚህ ቴንክ ዩ በጣም ደስ የሚል እልህ አስጨራሽ ፉክክር ነበረ። ለአብሮታችሁ ከልብ እናመሰግናለን። አንደኛ ለወጣው የወላይታ ቴሌቪዥን ሎጎ አለበት በራስ ቀለም ማጌጥ ይለዋል እሱና እሺ ሁለታችሁም እንግዲህ የሚገርም ፉክክር ነው ያሳያችሁት። ካርድ እና አንደኛ ስለወጣ ቴንክ ዩ ለነበረው መንፈስ የፉክክር መንፈስ ከልብ እናመሰግናለን። ላንተ ደግሞ የ200 ብር ካርድ ከልብ እናመሰግናለን። በዚሁ አጋጣሚ እድል እንስጣችሁና ይህንን ፕሮግራም በመከታተል ላይ ለሚገኙ ለመላው የክርስትና እምነት ተከታዮች የምታስተላልፉት የእንኳን አደረሳችሁ መልእክት ካለ እድሉን ልስጣችሁ ማለት ነው። ለሞላ ኢትዮጵያ ክርስቲያኖች እንኳን አደረሳችሁ እያልኩኝ በተረፈ ለወንድሜ ለሳሙኤል ብርሃኑ እንኳን አደረሰ ከነ ሙሉ ቤተሰብ በማለት በጣም እወደዋለሁ። መልክ አንተም እኔም ሞላው ኢትዮጵያ ክርስቲያን አመት ተከታዮች እንኳን በሰላም በፍቅር የጌታችንና የመድኃኒታችን ኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ በማለት ወዳለሁ። ከልብ እናመሰግናለን። ቴንክ ዩ በጣም እሺ። ውድ ተመልካቾቻችን እንግዲህ ቀደም ሲል እልህ አስጨራሽ ውድድር ነበር ያደረጉት። አሁንም ቀጣይ ተፎካካሪዎች በጫወታው ላይ እንግዲህ በጫወታው ሜዳ ላይ ተገኝተዋል። የአሁኑን ዙር ለየት የሚያደርገው ደግሞ በመሀከላችን እንስት ተፎካካሪም ተገኝታለች። እስቲ ማን ነው እስከ ጫፍ የሚደርሰው? ለሁለተኛው ማጣሪያስ የሚደርስ አለ ወይ የሚለውን አብረን የምናይ ነው የሚሆነው። ጫወታው የጦፈ ነው የሚሆነው። ሲታይ አቋማቸው ከባድ ነው። እንዴት ነው? ዝግጁ ናችሁ? ዝግጁ? መልካም ሬዲ። ከአንድ እስከ 3 ቆጥሬ 3 ስል ትጀምራላችሁ ማለት ነው። ዝግጁ ናችሁ? መዝለል ሆነ መሮጥ ይቻላል ፊኛዋን ሳትጥሉ። ማፈንዳት ሆነ ጥሎ በእጅ መያዝ አይቻልም። እጅ ወደ ታች መውረድ አይቻልም። የጫወታው ህግ ነው። ዝም ብሎማ አይፈነዳም። አፈንድተው ነው የሚሆነው። ዝግጁ ናችሁ ለፉክክሩ? መልካም 1 2 ጎ። መልካም እንግዲህ አንደኛው እንስቷ ተፎካካሪያችን ጥሩ ፉክክር አድርጋ የነበረ ቢሆንም ሁለቱ ሳይችሉ ቀርተው ከመንገድ ወጥተዋል ከጨዋታው። እንግዲህ ውድ ተመልካቾቻችን ምንም ማድረግ አይቻልም። ለነሱ መልካሙን ሁሉን በመመኘት እንግዲህ ከጨዋታው ወጥተዋል። እንደተከታተላችሁት ውድ ተመልካቾቻችን ከባድ ፉክክር፣ ከባድ ትንቅንቅ፣ እልህ አስጨራሽ የነበረ ጨዋታ ነው። እንግዲህ አንደኛውን ዙር በድል ያጠናቀቁ ከአራቱ መካከል ለሁለተኛው ዙር ማጣሪያ ያለፉ ከግራና ከቀኝ የምትመለከቷቸው ወጣቶች ናቸው። ሲታይ መንፈሳቸው የድል አድራጊ ነው። እንካ ያዝ አንድ በትከሻ
በእጅ እንደዚህ መደገፍ አይቻልም። አገኘኝ እንደዚህ ብቻ ነው የምትይዘው። እጅ እንዲህ ማድረግ አይቻልም፣ ከፍ ማድረግ አይቻልም። ተስማማን? ስለዚህ በትከሻችሁና በጭንቅላታችሁ ነው የምትይዙት ማለት ነው። ዝግጁ ናችሁ? ደርሳችሁ እስክትመለሱ ድረስ በእኩል ቁመናን ደርሳችሁ ትመለሳላችሁ። በተመሳሳይ ቁመና ላይ ካላችሁ የቃል ጥያቄ ነው የሚጠብቃችሁ። ስለዚህ መልካሙን ሁሉ ተመኝቼላችኋለሁ። ለጨዋታው አንድ 2 3 በነበረው በሁለተኛው ዙር ማጣሪያ እንግዲህ ድል አድራጊው ተለይቷል። ማንም በልን ስለዚህ ሲሳ በአንደኛነት ነው እንግዲህ ጨዋታውን ያጠናቀቀው። ሆኖም ግን እስከ ሁለተኛው ዙር ድረስ ላሳየው ወንድሜ ላሳየው ፉክክር ማስተዛዘኛ ሽልማት እንሰጠዋለን። አንደኛ ለወጣው እንደተለመደው እንግዲህ የወላይታ ቴሌቪዥን ሎጎ ያለበት ቲሸርት እና ካርድ ነው የሚሆነው። ለሁለተኛው ካርድ በማድረግ ነው ስጦታ ይሄኛውን ዙር የምናጠናቅቀው። በጣም ደስ ብሎናል ለነበረው መንፈስ። አሪፍ ጊዜ ነበር። በጣም ደስ የሚል ጊዜ። መልካም። በዚያው አጋጣሚ እስቲ መልካም ምኞት ይህንን ፕሮግራም እያዩ ለሚገኙ ለመላው የክርስትና እምነት ተከታዮች መልካም ምኞትን ማቅረብ ከፈለክ። ስሜ አቤል ይባላለሁ። ዛሬ እዚህ ጋር ባደረግነው ጨዋታ በጣም ደስ ተሰኝቻለሁ። በጣም ነው ደስ ያለኝ እና ለመላው ክርስትና እምነት ተከታዮች መልካም የገና በዓል እንደሆነላችሁ እመኛለሁ። መልካም ጊዜ ይሆንላችሁ። ሁላችሁንም ይህንን ሚዲያ የሚከታተሉትን ይህንን ቪዲዮ የሚያዩትን ሁሉንም ከልብ እወዳቸዋለሁ። ታንኪዩ፣ በጣም ታንኪዩ። እሺ መልካም ምኞትን እኔም ጥሩ ምኞት ነው የምመኘው። እንኳን አደረሰን ለልደት በዓል እንኳን በሰላም አደረሰን እላችኋለሁ። መልካም፣ ከልብ እናመሰግናለን። ስለዚህ እንደተባለው እንግዲህ ይሄኛው ተፎካካሪ እስከ ሁለተኛው ዙር ድረስ ነጥብ ባለመጣል ለተጓዝከው የካርዱን ሽልማት አግኝተሃል። ታንኪዩ፣ በጣም ከልብ እናመሰግናለን። ሁለተኛው እንግዲህ እንደተባለው የወላይታ ቴሌቪዥን ሎጎ ያለበት ቲሸርትና እሺ፣ እውነት ይቻላል። በጣም አንደኛ ለወጣው ሶስታችን ጓደኛሞች ሰተናል 300። እስቲ ሞራል። ደስ ይላል። ዋው ደስ ይላል። ከልብ እናመሰግናለን። ታንክ ዩ። እንደዚህ ነው የሚሆነው። ታንክ ዩ። እንግዲህ ሁለተኛ ዙር ጨዋታውን ለየት ያለ ገጽታ ካለበሱ እውነቶች መካከል እንግዲህ እንስት ተፎካካሪ በመካከላቸው መገኘቷ ነው። አንደኛው ዙር ላይ ጥሩ ሄዳ ብትሆንም እንግዲህ ለሁለተኛው ማጣሪያ አላለፈችም። ሆኖም ማበረታቻ ስጦታ ካርድ ልንሸልማት ፈልገናል። ስለዚህ ቴንኪዩ ለፉክክሩ ከልብ እናመሰግናለን። ቴንኪዩ። ሶስተኛ ዙር ተወዳዳሪዎች ውድድሩ ወይም ጨዋታው አንድ መልክና ሕግ አለው። እሱ ምንድነው? ይሄንን ፊኛ ሳትጥሉ ከዛ ጫፍ ደርሳችሁ መመለስ ነው። በመንገዱ ላይ እንግዲህ ማን አሸናፊ ነው የሚለው የሚለይ ነው የሚሆነው። ካልሆነ ሁለተኛ ዙር ፍጻሜ ውድድር ይኖራል። እሱ ጋርም ማጣሪያ ምናደርግ ነው የሚሆነው። ግን ፊኛውን ማፈንዳትም ሆነ መሀል ላይ መጣል አይቻልም። ፋካንድም ሰራችሁ ምንም ሆናችሁ እዛ ደርሳችሁ መመለስ ነው። እንዴት ነው ሳይ አንተ ጋር መንፈሱ የአሸናፊነት መንፈስ አያለ? ኦሬዲ ሳትጀምር ገብታል። ኦ ማይ ጋድ። በሉ ሬዲ ናችሁ? ጨዋታው ሊጀመር ነው። 1 2 3 ጎ። ኦ ማይ ጋድ። እንግዲህ ምንም ማድረግ አይቻልም። ውድ ተመልካቾቻችን
በጣም ዝቶ የነበረው ተፎካካሪያችን እንግዲህ በማፈንዳት ፊኛውን ከሜዳ ወጥቷል። ምንም ማድረግ አይቻልም። እሺ አንደኛውን ዙር አንድ ተፎካካሪ ብቻ ከሜዳ ወጥቷል ፊኛ በማፈንዳት። ስለዚህ ሁለታችሁ ስላላችሁ ለናንተ አንድ ማጣሪያ ነው የሚኖረው። ትንሽ ከረር ይላል ያሁኑ ዙር። ይሄንን በአንገት ትይዛለህ። መልካም። ስለዚህ በእጅ ማስደገፍ አይቻልም። በትከሻና በጭንቅላት ብቻ ነው የምትይዙት። እጅ ቀጥ ያ እጅ ቀጥ። ቴንክ ዩ። ሬዲ ጎ። እሺ ውድ ተመልካቾቻችን እንግዲህ ፉክክሩ ጦፏል። ፉክክሩ ጦፏል። እሺ ተቀበል። እንዴት ነበረ ፉክክሩ? ፉክክሩ በጣም አሪፍ ነበር፣ ግን ያው ፊኒሺንግ ላይ አልቻልኩም። ያ ግን የፉክክር መንፈሱ ደስ ይል ነበረ። ድል አድርጋል። ደስ ብሎኛል በጣም ኮንግራ። እንግዲህ ውድ ተመልካቾቻችን የሚደንቅ ፉክክር የነበረበት የሚገርም የውድድር መንፈስ የታየበት ጨዋታ ነበረ። እንግዲህ ይሄኛው ወንድሜ እስከ ሁለተኛው ፍጻሜ ድረስ በጥሩ መንፈስ በጥሩ እልህ የመጣ ቢሆንም ለፍጻሜው አልደረሰም። ከኔ ግራ በኩል ያለው ወንድሜ ነው አቡሌ ጎሚስታ ነው እንግዲህ እስከ ፊኒሺንግ ላይኑ ድረስ በድል አድራጊነት የደረሰው ማለት ነው። እንደተለመደው እንግዲህ ስጦታችን የሚሆነው አንድ ነው። እሱም የአንደኛ ለወጣው የወላይታ ቴሌቪዥን ሎጎ ያለበት ቲሸርትና ካርድ ነው የሚሆነው። ሁለተኛ ዙርም ግን እስከ ሁለተኛው ፍጻሜ ድረስ በብዙ እልህ በብዙ ትንቅንቅ ለተጓዘው ወንድማችንም እንደዚሁ የካርድ ሽልማት ይኖራል። ከምንም በላይ ከስጦታው በላይ ግን የፉክክር መንፈሱ የነበረው ደስ ይላል በጣም። ቴንክ ዩ እናመሰግናለን። በእውነት በዚሁ አጋጣሚ ይህንን ፕሮግራም በመከታተል ላይ ለሚገኙ ካንተ ልጀምርና እድሉን ልስጥ የእንኳን አደረሳችሁ መልእክት ብታስተላልፍ። እሺ ለመላው ለወላይታ ክርስትና እምነት ተከታይና ለወላይታ ሕዝብ እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ የገና በዓል የልደት በዓል አደረሳችሁ እላለሁ። አመሰግናለሁ። መልካም። እሺ አሸናፊው ደስ ብሎናል በጣም። እስቲ በዚሁ አጋጣሚ ይህን ፕሮግራም በመከታተል ላይ ለሚገኙ ለክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት ብታስተላልፍ። እንኳን አደረሳችሁ ያልኩት ለጌታችን ኢየሱስ ክርስቶስ ወላንታችን ልደታችን ጨዋታው በጣም ደስ የሚል ነበር። በጣም የሚያዝናናን ነበር እና በጣም ቆንጆ ነው። ቆንጆ ጊዜ አሳልፈናል እና በዛ ላይ ደግሞ መላው ለክርስትና እምነት ተከታዮች እንኳን አደረሳችሁ፣ ለቤተሰቦቼ እንኳን አደረሳችሁ ለማለት ወዳለሁ። አመሰግናለሁ። አሪፍ ጊዜ ነው ያሳለፍነው። ደስ ይላል። ቴንክ ዩ ከልብ እናመሰግናለን። መልካም በዓል። ቴንክ ዩ ከልብ እናመሰግናለን ድል አድራጊው። እሺ ቴንክ ዩ በጣም ቴንክ ዩ በጣም እሺ ከልብ እናመሰግናለን። አንዴ ቀና በሉ። አንዴ ለጨዋታው ህግ አለው። ህጉ ምንድነው? ማፈንዳትም አትችሉ፣ በእጅ ማስደገፍም አትችሉ፣ መጣልም አይቻልም። ከጣላችሁ ከጨዋታው ወጣችኋል። እስከ መጨረሻው ድረስ ሄዶ የተመለሰ ሰው ለሁለተኛ ዙር ማጣሪያ የሚያልፍ ነው የሚሆነው ማለት ነው። እንደዛ በማድረግ እንግዲህ አሸናፊው ይለያል። ስለዚህ እንዲይዛችሁ ፋካንድ መስራት ትችላላችሁ፣ መሮጥ ትችላላችሁ፣ መዝለል ትችላላችሁ። ብቻ ግን ፊኛዋን አለመጣል ነው። ዝግጁ ናችሁ? 1 2 ጎ! ኧረ ያው እሺ። ኦ ማይ ጋድ! ሶስቱም ተፈካካሪዎቻችን እንግዲህ ውድ ተመልካቾቻችን መሃል
ሜዳ ላይ ፊኛውን በመጣል እንግዲህ ከጫወታው ወጥተዋል። የሚገርም ነው። ሳይ ከስርዓቱ ጋር ነው የመጣው። ጫወታውን አይተ ትንሽ እልህ ውስጥ ተነሳስቶ ነው የመጣው። ደስ ብሎናል በጣም። የጫወታው መንፈሱ የፉክክር መንፈሱ ደስ ይል ነበር። መልካም። በአንደኛነት ነው ጫወታውን ያጠናቀቀው። ገና በአንደኛው ዙር ላይ ነው ሁሉንም ተፎካካሪዎች ከሜዳ ያስወጣው። ምን ተሰማ? ምንም ያው አመሰግናለሁ። ምንም ማድረግ አልችልም። ያው አሸናፊ ሆንኩኝ። አንዴ ስትመጣም መንፈሱ ያሳይ ነበር። ያሳያል። አሸንፋለሁ ብዬ መልካም ሌሎቹም አይቼ አሸንፋለሁ ብዬ ነው የመጣው። እቺ እንኳን ለኔ ተራ ነገር ነው እንጂ እናመሰግናለን ለነበረው የውድድር መንፈስ። ይኸው ለሌሎችም እንዳደረግነው ካርድና የወላይታ ቴሌቪዥን ሎጎ ያለበት ቲሸርት ነው። ቴንኪዩ በጣም ከልብ እናመሰግናለን። መልካም በዓል። ቴንኪዩ ደስ ብሎናል በጣም። በዚህ አጋጣሚ ይህንን ፕሮግራም በመከታተል ለሚገኙ ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት እንድታስተላልፍ እድሉን ልስጥ። ሰላም ሰላም፣ የተወደዱ ኢትዮጵያውያን በውጭም በውስጥም ያላችሁ እንደምን አደረሳችሁ አደረሰን እያለው እግዚአብሔር ፍጹም ፍቅር እጠይቃችኋለሁ። እግዚአብሔር ይመስገን በአመቱ ዓመት እስከዛ ድረስ ያደረሰን እግዚአብሔር ስሙ ብሩክ ይሁን ይመስገን፣ የተመሰገነ ይሁን። አሁን ያ ትናንሽ ጨዋታ ውስጥ ሮጬ ያው አሸናፊ ሆንኩኝ። እግዚአብሔር ይመስገን። ያው እነሱ ከኋላን ጥዬ ወደዛ መጥቼ አንደኛ ሆንኩኝ። እንኳን አደረሰን አደረሳችሁ ብዬ የኔ ደስታ የእናንተ ደስታ ነው ብዬ አመሰግናለሁ። ከልብ እናመሰግናለን። ቴንኪዩ በጣም መልካም። ውድ ተመልካቾቻችን እንግዲህ ጨዋታው እንደሚታየው ቀላል አልነበረም። እውነት እኔም ልሞክረው እስቲ ብዬ አንደኛውንም ዙር ሁለተኛውንም ዙር በአቅሜ ለመሞከር ሞክሬያለሁ፣ ግን አይሆንም። እጅጉን ከባድ ነው። እንዴት አድርገው እስከ ሁለተኛና ሶስተኛ ፍጻሜ ድረስ ተወዳዳሪዎች እንደደረሱ ገርሞኛል። እኔ በበኩሌ ገና በአንደኛው ራሱ ተፈትኛለሁ። ሁለተኛውን የሞት ሞቴን ነው። አንድ ዙር እንኳን በወጉ መሄድ አልቻልኩም። ብቻ በገና ጨዋታ አይቆጡም ጌታ ይባላል። እንግዲህ ጨዋታው አሸናፊ ማን ነው ብሎ ለመለየትም ሳይሆን የጨዋታ ድባብ ፈጥሮ በዓሉን ምክንያት በማድረግ እንግዲህ ቆይታ ለማድረግ ነበረ። በነበረው ቆይታ ደግሞ እናንተም ዘና እንዳላችሁ በጨዋታው መንፈስ በፉክክሩ መንፈስ ዘና እንዳላችሁ ተስፋ እናደርጋለን። ይህንን ፕሮግራም በመከታተል ላይ ለምትገኙ ለመላው የክርስትና እምነት ተከታዮች በዓሉ የሰላም፣ የፍቅር፣ የአብሮነት እንዲሆንላችሁ ልባዊ ምኞታችን ነው። ከቀሪ የወላይታ ቴሌቪዥን የበዓል ዝግጅቶች ጋር ሰናይ ጊዜን ተመኘንላችሁ። መልካም በዓል። 1 2 3 ጎ! ኦ ማይ ጋድ! መልኬ ያኛውን ሽልማት የታረቁት በእናትህ ተበላው እንደ እሺ